አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብን እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎን አገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚያ በኋላ ዕንባቆምን ከምግቡ ጋራ ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱበት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ሚካኤል በየወሩ ሁሉ መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱም ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ አገር ሰዎች ወገን ነው። የአባቱ ስም አስፋኒዶስ የእናቱ ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሂዶ መምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎቹ በላይ ከፍ ከፍ ብሏልና ከዚያ በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱ አስቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበረ። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሴሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ። በአንዲት ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርኸው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠችኝ ጴጥሮስ ነኝ። ሁለተኛም እኔን በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምእመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲሲኮስም ይህንን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንዲሾም አወቀ። ከዚያ በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊት ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስንም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነስ አለው። የቅዱስ ዮሐንስንም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱም አይዘን ይደርሳልና እልፍ አእላፋት ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱ ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚያ በኋላ ያ መልአክ ለአባ ፊላታዎስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋር ካህናት አሉ። ይህም ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ
ንጉሥ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናቸው ሥራ ላይ ጸና። ሃይማኖት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፍ ሁሉ ይገሥጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርቃዲዮስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ይህች መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታን መልሽ አላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣና ብስጭትም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራክያ ወደሚባል ደሴት ሰደደችው። ከዚያ በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸው። በፊታቸውም ስላደረጋቸው ድንቆች ታምራቶች ወደ ቀናች ሃይማኖት አስገባቸው። የሮም የንጉሥ አኖሪዎስና ሊቀ ጳጳሳቱ ዮናዲኮስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዞችንም ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክቶቻቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላ ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ አጥራክያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሪዎስና ሊቀ ጳጳሳት ዮናኒዶስም በሰሙ ጊዜ መልእክት ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ሥጋውንና ደሙን እንዳትቀበል አውዶክስያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ። ግን ሙቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስን በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡት ወደ አባ ዮናኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮም የሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውንና ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየለመነቸውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሂዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ተአምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለት ከንጉሥ አርቃዲዮስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም። ስለምን ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ወይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረት መልክ በሚለወጥ ጊዜ ከእርሱ ጋር መልኳ ይለወጥ ነበረ። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢሆን ቢገባበት ቅጠልያም መስሎ እንደሚታይ፣ ድንግልም በሆድዋ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና። ዮሴፍ በአንድ በቀድሞው ኅብረ መልኳ ተወስናለች፣ መልኳን ተረዳ ማለት ነው፣ ተረዳ ማለት ነው አለው። በዚያም ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና
አፈወርቅ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈወርቅ አፈ በረከት፣ ዮሐንስ መልካም ተናገርክ የሚል ቃል ከእርሱ ከስዕሉ ወጣ። ንጉሥና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሡ አዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ መልእክትን ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ቅዱስ መስቀል የተአምር በዓሉ። በዚህች ዕለት በኢየሩሳሌም ሀገር በጎለጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያነሳው ቆስጠንጢኖስም ዘመነ መንግስት ነው። መገለጡም የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሡ ቆስጠንጢኖስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባትህ በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮ ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ፣ የሚያምኑባትንም አትቀበላቸው፣ በምን አታሳትፋቸው አለው። ከዚያ በኋላ አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያዎች ነውና በጸና እምነት በምንማጸንበት ጊዜ ለመስቀሉ ለእግዚአብሔር በመስቀሉ ላዳነን በከበረ ደሙም ፈሳሽነት ለአነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን፣ ይቅርም ይበለን። አሜን። ይቅር ይበለን ለዘላለሙ አሜን። በዚህችም ዕለት ሰማዕታት የሆኑ የዲያቆናት ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አባታችን ያሬድ የማቱሳላ አባት። በዚህች ቀን የመላልኤል ልጅ የያሬድ የእረፍቱ መታሰቢያ ነው። ያሬድም 162 ዓመት ኑሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ። ወንዶችና ሴቶች ልጆችን ወለደ። መላ ዘመኑም 962 ዓመት ሆነ። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችንን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አቡነ ተክለ ሃይማኖት ፍልሰታቸው። በዚህች ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱ ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱሃል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜ ተአምር ተደርጎ እውራን አዩ፣ አንካሶች ተስተካከሉ። ይህም በወራሴ መንበሩ በአባ ሕዝቅኤል ዘመን ሆነ። ዕለቱም ግንቦት 12 ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙበት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚህችም ዕለት በአባታችን ተክለ ሃይማኖት ወንበር ከተሾመው መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። ግንቦት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ የዓለም ሁሉ መምህር፣ አቡነ ቅዱስ ተክለ ሃይማኖት ጻድቅ ፍልሰታቸው፣ ቅድስት እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት፣ አባ አብርሃም ዘደብረ ሊባኖስ፣ ቅዱስ እንባቆም ነቢይ፣ እስክንድር ንጉሥ ኢትዮጵያ፣ ቅዱስ መስቀል የተአምር በዓሉ፣ አባታችን ያሬድ የማቱሳላ አባት፣ ቅዱስ ሚናስ ዲያቆን። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ዲሜጥሮስ።
ዘአቅረብኩ ማሕሌተ አዘክርየ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውራይ መሐረነ ኢየሱስ ክርስቶስ አሜን። ይማረን።